ከዜማ ግብዣችን ተመለሰን የተወደዳችሁ ተመልካቾቻችን እንግዲህ እየተከታተላችሁ ያላችሁት ጂ7 የመዝናኛ ፕሮግራማችንን ነው። ሳምንታችንን ጠብቀን ይሄው ከተፍ ብለናል። በየቤታችሁ ሆናችሁ በየስራ ቦታችሁ ሆናችሁ አረፍ ብላችሁ ከዘመድ ከወዳጆቻችሁ እየተከታተላችሁን ስለሆነ እጅግ በጣም እናመሰግናችኋለን። ወደ መጀመሪያ ፕሮግራማችን እናልፋለን። እንደ መግቢያ ያህል እንግዲህ ትንሽ እንበልና ያው ቲያትር አርትን የሚነካ አይነት ፕሮግራም ነው የመጀመሪያው መሰናዷችን። እስቲ እሱ ጋር ያለህ ነገር ምን ይመስላል? ቲያትር ወይም ጥበብ ከማህበረሰብ ጋር በጣም የተገናኘ ቁርኝቱ በጣም ሰፊ ቁርኝት ያለው ነው። ያው በማህበረሰብ ውስጥ ስንኖር በጥበብ ነው የሚኖረው። ጥበብ ደግሞ ያው ለሁላችንም ቅርብ ናት ብዬ አስባለሁ። በተለይ ለኛ እንደ ሚዲያ ሰዎች በጣም ቅርብ ነን ብዬ አስባለሁ። በዲላ መምህራን ትምህርት ኮሌጅ ነው ተማሪዎች የእይታና ትወና ጥበብ የሚል ትምህርት ይማራሉ። በዛ ትምህርት ውስጥ ደግሞ ሙዚቃ ይማራሉ፣ ድርሰት፣ ስክሪፕት አጻጻፍ እንዲሁም ትወና እነዚህ ነገሮችን ይማራሉ በዲላ መምህራን ትምህርት ኮሌጅ። የኛ ባልደረባችን ምህረት እዛ ሄዳ እነዚህን ቆይታዎች አድርጋለች። ከተማሪዎች ጋር ሙዚቃ ሲጫወቱ ድርሰት እንዴት እንደሚጽፉ ትወና ላይ ምን አይነት አቅም እንዳላቸውና ትምህርት ቤቱም የኮሌጅ ትምህርት ቤቱ ምን አይነት በዚህ ለተማሪዎች እንደሚያደርግ አይነት እሱን ላይ የሚያጠነጥን አይነት ዝግጅት ነው ያዘጋጀችልን ማለት ነው። ይሄ ዝግጅት ኪነ ጥበቡ ላይ ያተኮረ ዝግጅት ነው ያለን ማለት ነው። የመጀመሪያ ለጂ7 መዝናኛ ቤተሰቦች ከምናቀርባቸው ዝግጅቶች መካከል አንዱ ይሄ ነው ማለት ነው። አዎ እንግዲህ ያው የባልደረባችን ምህረት አክሊሉ መሰናዶ የሆነውን በደንብ ቲያትሩ ላይ አርቱ ላይ እንግዲህ ያጠነጠነ መሰናዶ ነው። እሱን ተከታትለን እንመለሳለን ማለት ነው። በድጋሚ እየተከታተላችሁ ያላችሁት የመዝናኛ ፕሮግራማችንን ነው። ጂ7 የመዝናኛ ፕሮግራማችንን ነው። እንግዲህ አሁንም አብሮነታችሁ አይለይ።